ሰላም ሰላም እንደምን አላችሁ? ውድ የናይል ዩቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ዩቲዩባችን በሰላም መጣችሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉን። ሰብስክራይብ ስለምታደርጉን ከልብ እናመሰግናለን። እስኪ መንፈሳዊ ልምምድ ወይ ደግሞ መንፈሳዊ ጭውውት ይዘንላችሁ ቀርበናል። እግዚአብሔር አንደበት ይሁነኝ። መንፈሳዊ ልምምድ ርዕስ ከቃል ወደ ህይወት ክፍል 1 የልቦች መስታወት። ንጋት ላይ የደብረ ሰላም ቤተ ክርስቲያን ግቢ በጭጋግና በዝምታ ተውጧል። አባ ዳንኤል በብዙ የንስሐ ልጆቻቸው ዘንድ የሚከበሩና ክርስትናን በቃል ብቻ ሳይሆን በተግባር የሚገልጥ ህይወት መሆኑን ዘወትር የሚያስተምሩ አባት ናቸው። ዛሬ ደግሞ 3 የንስሐ ልጆቻቸው አስከትለው ወደ አንድ ጥንታዊት ገዳም ለሱባኤ ለመሄድ ተነስተዋል። ዳዊት በከተማ ውስጥ ስመጥር ባለጸጋ ነጋዴ ነው። በሀብቱ ምክንያት በልቡ ላይ ትዕቢት አድሮበታል። ክርስትናን የሚረዳው ለቤተ ክርስቲያን የሚሰጠው መዋጮ ብቻ ይመስለዋል። ሙሴ ከዳዊት በተቃራኒ ምንም የሌለው ድሃ ቢሆንም የሰው ንብረት ላይ እጁን የመስደድ መጥፎ ልማድ አለበት። ለሆዴ ነው እያለ ስርቆትን እንደ ቀላል ነገር ያየዋል። አብርሃም እሱም እንደ ሙሴ ድሃ ቢሆንም ልቡ ግን ቅንነት የተሞላ ነው። ያለውን ለሰው የሚያካፍልና በትንሽ ነገር እግዚአብሔርን የሚያመሰግን ወጣት ነው። ጉዞ ተጀመረ። ዳዊት በራሱ ውድ መኪናና አባ ዳንኤልን ከፊት አስቀምጦ ሙሴንና አብርሃምን ከኋላ አዝሏል። መንገዱ ግን ረዥምና አድካሚ ነበር። ገና ጥቂት እንደተጓዙ ዳዊት በትዕቢት መንፈስ መነጫነጭ ጀመረ። አባቴ ይሄ ሙሴ እኮ ልብሱ አቧራ ነው፣ መኪናዬን አቆሸሸው፣ ደግሞ በጣም ስለሚሸት አየር አጣሁ እያለ በሙሴ ድህነት ላይ ማጉረምረም ጀመረ። ሙሴ ግን እንደ ቀድሞ ዝም አላለም። በትዕቢት ቃል ተሞልቶ አንተ ብር ቢኖርህ ሰው መናቅ አለብህን? መኪናውን ቢቆሽሽ በብርህ አታሳጥበውምን? እኔም እኮ እንዳንተ ሰው ነኝ ብሎ መለሰለት። ንግግሩንም እየከረረ ሄደ። ሁለቱ በመኪና ውስጥ እርስ በእርስም መናቆር ጀመሩ። አባ ዳንኤል መኪናው እንዲቆም አዘዙ። ከመኪናው ወርደው በአንድ ዛፍ ጥላ ስር ተቀመጡ። አባ ዳንኤል የዳዊትን ኩራትና የሙሴን ቁጣ ተመልክተው እንዲህ ሲሉ ረዥም ምክራቸውን መናገር ጀመሩ። ልጆቼ ሆይ ሰው በኃጢአት በወደቀ ጊዜ ባህሪው ተበላሽቷል። ከዚህም በውስጣችንም ራስን መውደድ የሚባል ክፉ ደዌ ነገሰ። ዳዊት ሆይ አንተ አሁን በወንድምህ ላይ የምታሳየውን መናቅ የዚህ ደዌ ምልክት ነው። መኪናህ እንዳይቆሽሽ የምትጨነቀው ለቁስ እንጂ በክርስቶስ ደም ለተዋጀው ለወንድምህ አይደለም። ክርስትና ግን ራሱን ዝቅ አድርጎ ሌላውን መውደድ ነው። ወደ ሙሴ ዘወር አሉና ሙሴ ልጄ አንተም ብትሆን እኔም እኮ ሰው ነኝ እያልክ የምትከራከረው ለክርክርህ ብለህ እንጂ ለጽድቅህ አይደለም። ለክብርህ ብለህ ነው እንጂ ለጽድቅህ አይደለም። በትዕቢት ላይ የምታሳየው ምኞትም ቢሆን ሰይጣን በደካማ ጎንህ ገብቶ ሀሳብህን እንዲቆጣጠረው መፍቀድህ ነው። ተግባራዊ ክርስትና ማለት እንዲህ ያለውን የውስጥ ክፋትን አርቆ መታገል እንጂ በቁጣ መመለስ አይደለም። አባ ዳንኤል ምክራቸውን ቀጠሉ። እውነተኛ ክርስትና በተግባር የሚታይ እንጂ በንግግር የሚወሰን አይደለም። ጌታችን ፍጹም ልትሆን ብትወድ ያለህን ሁሉ ሸጠህ ለድሆች ስጥ ያለው ዝም ብሎ አይደለም። ይህ ማለት ካለህ ሀብት በላይ የወንድምህ ሕይወት ሊበልጥብህ ይገባል ማለት ነው። ይህ ጉዞ ወደ ራሳችሁ ማንነት የምታደርጉበት ጉዞ ነው። ራሳችሁን ለጌታ ካላስገዛችሁ መንገዱ ከባድ ይሆንባችኋል በማለት አጠቃለሉ።
ዳዊትና ሙሴ በዝምታ ተዋጡ። አብርሃም ግን በቃሉ ተበረታታ። መኪናው ወደ በረሃ መንገዱ ሲገባ ፀሐይዋ መበርታትንም ጀመረች። የልጆቹ ልብ ግን በአባ ዳንኤል ምክር